ሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው እንደው የገረመኝን ነገር ከእናንተ ጋር ማውራት ስለምፈልግ ማለት ነው። ዩቲዩብ ላይ ጨቤ ሚዲያ የሚል አለ። ያው ታውቁታላችሁ። ኑሮን በአሜሪካ እየሰራ ያለ ልጅ ነው ማለት ነው። በጣም ብዙ ነገር እያሳየን ነው፣ የኢትዮጵያውያኖችን እንግልት ማለት ነው። ከዚህ በፊት የሚያየነው ነገር አለ። ዛሬ ግን ላወራው የፈለግኩት እናትና ልጅ ከአንድ ዓመት በላይ መኪና ውስጥ የሚያድሩ ማለት ነው። እስቲ አሁን ምን ተቸግረው ነው? የሆነ ኤክስፔክት የሚያደርጉት ነገር ስላለ ሊሆን ይችላል እንጂ አገራችን ውስጥ እርግጠኛ ነኝ የ10 ሺህ ብር ቤት መከራየትና መኖር አቅቷቸው ነው ብዬ ለማለት ይከብደኛል። ምናልባት ገቢ ያላቸው ሰዎች ሊሆኑ ይችላሉ። በዚህ ላይ ደግሞ ሚስጥራቸውን ደብቀው እና እስቲ ግቡና እዩት። ግን እኔ ማለት የምፈልገው ይሄ ነገር ለሁላችንም ትምህርት ሊሆን ይገባል። ኢቭን ኢትዮጵያ ውስጥ ያለም ሰው ከሀገር ውጭም ያለ ሰው፣ በተለይ ከሀገር ውጭ ያለ ሰው በሚሰራ ሰዓት አሁን እቺ እህታችን ግቡና እዩት፣ ፎቶአቸውን እንልላችኋለሁ። ጨቤ ሚዲያ የሚል ማለት ነው። ውጪ በምንሰራበት ሰዓት አሁን እቺ እህት ባንክ ሁሉ ስትሰራ የነበረች ናት። አምስት አይነት ቋንቋ የምትናገር ናት። አስተርጓሚ ሁሉ ሆና የሰራች ናት። በኤኒ ሚንስ ይሄ ሁሉ ችሎታ እያላችሁ ስራ ልታጡ ትችላላችሁ። ግን ስራ ከማጣታችሁ በፊት እየሰራችሁ ባላችሁበት ሰዓት እንዴት ነው ገንዘባችሁን ማኔጅ የምታደርጉት ነው። እኔ አሁን ግራ የገባኝ አሜሪካን ሀገር ቤትም ርካሽ እንደሆነ ነው የምሰማው። ማለት አሁን ኢትዮጵያ ውስጥ እንዳለው ነገር አይደለም። ሁለት ደግሞ ተንቀሳቅሶ ሰው ከሰራ ቤት መግዛት የማይችል በክሬዲት ይሰጧቸዋል። አሁን እኛ ሀገር እንደሱ አይነት ነገር ቢኖር ሁሉ ሰው በክሬዲት ቤት አይገዛም። እዛ ጋር የተመቻቸ ነገር ካለ ያን ክሬዲት ደግሞ ሰርታችሁ እኔ አላውቅም፣ ምናልባት የሆነ ባክግራውንድ ላይ ሌላ ነገር ሊኖር ይችላል እንጂ እንግዲህ የ70 ዓመት አሮጊት ይዛ መኪና ውስጥ ለአንድ ዓመት ከምናምን መኪናውን ስታዩት ደግሞ ይኸው እንደዚህ እቃዋን ሁሉ መኪና ውስጥ ነው ያለው። እንግዲህ 10 ዓመት ምናምን ወደ ጀርመን የኖሩ ሰዎች ናቸው። ምን ተከስቶ ነው እንደዚህ ሆነው? መፍረድ አይደለም ማለት መፍረድ መታል አይደለብንም፣ ልንፈርድም አይገባም። ብዙ ሀብታሞች በተለይ ይሄ የዋ ከሆናችሁ ሰው የምታምኑ ከሆነ ገንዘባችሁን ሰው ይዞ ሊጠፋ ይችላል። ላይፋችሁን ልክ እንደነዚህ ሰዎች ሊያረጋችሁ ይችላል። እግዚአብሔር ይጠብቃል፣ አቀብቃለሁ፣ አምናለሁ። ግን አይከሰትም ማለት አይቻልም። እኔ ጀግና ነኝ፣ እኔ ብልጥ ነኝ፣ እኔ ጎበዝ ነኝ ማለት አይገባም ልላችሁ ነው። ሌላ አይደለም፣ ለመፍረድ ሳይሆን አንደኛ ሁለት ነገር ነው ይዤ የመጣሁት። አንደኛ ገንዘብ ባላችሁ ሰዓት፣ ስራ በምትሰሩበት ሰዓት አሜሪካን ሀገር ለመኖር ምቹ እስኪሆንላችሁ ድረስ አንድ ነገር መያዝ መቻል አለባችሁ ማለት ነው። ምክንያቱም የግድ እንዲህ አይነት ነገር ስራ ብትፈቱ እንኳን እንደዚህ አይነት ችግር እንዳይመጣ ማለት ነው። ሁለተኛ አገራችን ውስጥ አሁን ለምሳሌ ብዙ ታሪክ አለ። ሌላ ደግሞ እዚህ ኢትዮጵያ ውስጥ ለምሳሌ እንዴት እነዛ ከውጭ ሆነው እየላኩ እዚህ ያሉት ቤት እየሰሩ እቃ እየገዙ መኪና እየገዙ እንዴት እንደሚካካዱ እያየን ነው ዩቲዩብ ላይ። እንደሱ አይደለም እምላችሁ፣ ለቤተሰባችሁ እንኳን አታድርጉ፣ ተውት። እሱ ምን ይሆናል መሰላችሁ? ትልቁ ጥፋቱ ለእናንተ እዚህ ተቀምጦ አሽከር የሆነ ሰው የለም። ስለዚህ ለሚገባው ለባዳ ሰው ለምሳሌ ወንድማችሁን ከሆነ ስራልኝ ቤት ስራልኝ የምትሉት የሚገባውን ክፍያ መክፈል መቻል አለባችሁ። እኔ አሁን ለምሳሌ ቤተሰቦቼ አንዳንድ ስራዎች ሲኖረኝ ሰው ለምኜ ላሰራ እችላለሁ ማለት ነው፣ እዛ ቦታ ላይ እንዲቆም እኔ ከስራ ጋር ላይመቸኝ ስለሚችል ዘመዴን ማውቀውን ሰው የምፈልግበት ምክንያት እንዲቆረቆርልኝ ነው። ግን ዘመዴና የማውቀው ሰው ስለሆነ የሚገባውን ማጣት አለበት። ምክንያቱም ታይሙን ሰጥቶ ነው። ሌላ ሰው አሰራልኝ ብል የምከፍለውን ያህል እንኳን ባልከፍለው ግን የሚገባውን ክፍያ ማግኘት መቻል አለበት። ያ ሲሆን ያም ሰው ደስተኛ ይሆናል፣ ቂም አይዝብንም። ሌሎችም ስራዎችን ሁሉ ልናሰራው እንችላለን። ችግሩ ውጪ ሆነ ይሰራ። ከዚህ በፊት ትዝ ይላችኋል ወደ 200 ሚሊዮን ብር ተበላው ያለች አንድ እህት ያ ሁሉ ሪል ስቴት ሲያሰራ ሲገዛ ሲሸጥ ምን ሲል ምናምን ለወንድሟ ምንም አድርጋለት አታውቅም። የተራረፈ ብር ይበላል ብላ ማለት ነው እንዴ። እኔ ለቤተሰብም ነው የምናገረው። ቤተሰብም እህቴ ናት ወንድሜ ናት ብላችሁ
ዝም ብላችሁ ጉልበታችሁን አታጥፉ። የሚገባችሁን በቃ አግሪመንት ነው። ስራ ነው። ልታግዙት ትችላላችሁ። ሌላም ነገር ልታግዙት ትችላላችሁ። ለሌላ ሰው ሲቀጥራችሁ የሚቀጥራችሁን መከፈል መቻል አለባችሁ። ያ ሲሆን ጉልበቴን በልቶ የሚባል ነገር ይቀራል ማለት ነው። ስለዚህ አናቅም። እኔ በጣም አሁን ዩቲዩብ ላይ እየሰራው ያለሁት ገንዘብ ማኔጅ ማድረግ እንዴት፣ ንብረት ማኔጅ ማድረግ እንደምንችል፣ እንዴት ከሰው ጋር ኢንተራክሽን ማድረግ እንደምንችል ይሄ ነው። በአግሪመንት ሲሆን ብዙ ነገር ይስተካከላል ማለት ነው። አለበለዚያ በአግሪመንት ማለት የግድ መፈራረም የለባችሁም ከወንድማችሁ ጋር። ይሄን ቤት አሰራልኝ፣ ላንተ ደግሞ ይሄን አደርግልሃለሁ። ያ ሰውዬ በትክክል ይሰራል፣ ያን ነገር ያገኛል። ምክንያቱም በአዳጋ ቢሰራ የሚያገኘው ይሄ እኮ ነው ትልቁ ችግር። ከዛ በኋላ ቤቱን ይሰራሉ፣ ምን ይላሉ፣ ሳያው የነዛን ሀብት ነው ዴቨሎፕ እንዲያደርግ ያደረገው። ተቀጣሪም ስንሆን እኮ እንደሱ ነው አይደል? ግን ደሞዝ አለ። ስለዚህ አይሰማንም። የሰውየው ሀብት ባደገ ቁጥር ልንቀና ወይም ምን አይሰማም። ምክንያቱም ተስማምቼ ገብቻለሁ ደሞዝ ሊከፍለኝ ማለት። እዚህ ግን አሁን ኢትዮጵያ ውስጥ የሚሆነው ግን ውጭ ያለው ይሰራል፣ ከዛ ይሄኛው ቤቱን በስሙ ይገዛል፣ በምናምን ይገዛል። ከዛ ያ ሲመቸው ናውጣ ሲለው አልወጣም ጉልበት የፈሰሰበት ይላል ማለት። ከፍሎትስ ቢሆን ግን ለሰራበት ከፍያለሁ እሱም አይጠይቅም፣ ያኛውም እንትን አይልም ማለት ነው። አንዳንድ ኢትዮጵያ ውስጥ ይሄን ነገር ስታረጉ እንትን ይመስላችኋል። ኢትዮጵያ ውስጥ ያለ ሰው ያው ምንም ችግረኛ ስለሆነ የሚለቃቀመው ሳንቲም ይበቃዋል ብላችሁ ነው የምታስቡት፣ ውጭ ያላችሁ ሰዎች ማለት ነው። ግን እኔ አሁንም እዚህ ጋር ላወራ የምፈልገው እንትን አለ፣ ካምፓኒ አለ ፕሮፐርቲን ማኔጅ የሚያደርግ። ለምሳሌ ኮሜርሻል ኖሚኒስ ያስተዳድራል ካምፓኒ ነው። ቤት ብትገዙ ለኮሜርሻል ኖሚኒስ ሰጥታችሁ በአግሪመንት እያከራየ ወደ እናንተ አካውንት እንዲያስገባላችሁ አድርጋችሁ መሄድ ትችላላችሁ። የግድ ለእህት ለወንድሞቻችሁ ወይም ደግሞ ለቤተሰቦቻችሁ መስራት የለባቸውም። በራሳችሁ ስም መታችሁ ገዝታችሁ አግሪመንት ሌሎችም አሉ ፔሊሲዎች። ስለዚህ ኢትዮጵያ ውስጥ የሚያስፈልጋችሁን ነገር ይከራያል። እስክትመጡ ገንዘባችሁ ባንክ ይቀመጣል። ልክ እንደዚህ ነገር ሆናችሁ ብትመጡ ምን ይሆናል? ትጠቀሙበታላችሁ። ቤታችሁ ውስጥ ትገባላችሁ። ተከራያችሁን የሚያወጣ የሚያስገባ ያ ካምፓኒ ነው። ከእናንተ ጋር ምንም ሪሌሽንሺፕ የለውም። ቀላል ነገር አይደለም። ነገ ከነገ ወዲያ ደግሞ ገንዘብ ወደ ውጭ መላክ ይጀምራል። እርግጠኛ ነኝ ኦንላይን ክፍያዎች ሲጀመሩ ገንዘባችሁን እዛው ሆናችሁ ልትጠቀሙበት ትችላላችሁ። ይሄ ሊሆን የሚችለው ዛሬ ስትሰሩ ነው። ዛሬ የሰራችሁትን ኢንቨስት ስታደርጉ ነው። እና ብዙ ውጭ ያለ ሰውና ኢትዮጵያ ውስጥ ያለ ሰው ብዙ ችግር አለበት። ውጭ ያላችሁት አታምኑም ኢትዮጵያ ውስጥ ያለውን። እሺ ስለማታምኑ ታዲያ መንገላታት አለባችሁ ወይ? ካምፓኒዎች አሉ እንትን ንብረታችሁን ሊያስተዳድርላችሁ የሚችል በህግ የተቋቋመ ካምፓኒ ማለት ነው። ስለዚህ ለነሱ በደህና ጊዜ ገንዘብ በምታገኙበት ሰዓት፣ ስራ በምትሰሩበት ሰዓት ገንዘባችሁን አጠራቅማችሁ ቤታችሁን ገዝታችሁ መኪናችሁንም ሌላ ኤቭሪ ነገር ለዚህ ካምፓኒ ለነዚህ ካምፓኒ ብዙ ናቸው። በነገራችን ላይ ዝም ብዬ አንዱን ጠቀስኩላችሁ እንጂ ብዙ ካምፓኒዎች ፕሮፐርቲ ማኔጅ ያደርጋሉ። ልክ ይሄ እንደሌላ አድርጋችሁ አታስቡ ኢትዮጵያ ውስጥ ማለት ነው። ስለዚህ ችግር ሲገጥም ሽጥና ላክልኝ ልትሉት ትችላላችሁ። ሌሎችም ነገሮች ማለት ነው። ስለዚህ እኔ እነዚህ ቤተሰቦች በጣም ነው ያሳዘኑኝ በእውነት። ለቤተሰቦቻቸው ገና አሁን ነው የወጡት። ኢቭን ልጅ አላት ሌላ ሀገር መኪና ውስጥ እንደምታድር አይታወቅም። በነገራችን ላይ መኪና ውስጥ ማደሩ ራሱ የተፈቀደው እዛ ነው። እዚህ ሀገር አሁን ለምሳሌ አትችሉ። ሜዳ ላይ መኪና ቢቆም ብዙ እንትን የለውም። እና ቤተሰቦቼ ገንዘብ ባላችሁ ሰዓት አስቡ በደንብ። ነገ ይሄ ነገር ቢከሰት ምን አደርጋለሁ ብላችሁ ልታስቡ ይገባል። እርግጠኛ ነኝ ምናልባት የእናትየውን ግሪን ካርድ ይሆናል የምጠብቀው። ከዛ በኋላ ወደ ሀገራቸው ልትመልሳቸው ትችል ይሆናል። ግን ያረጁ ናቸው፣ 70 ዓመት ናቸው። በእውነት እኔ ኢትዮጵያ ውስጥ አሁን ይሄኔ ትልቅ ኑሮ የሚኖሩ ሰዎች ሊሆኑ ይችላሉ። ዛሬ ላይ እንደዚህ ሲኮን እኔ በጣም ነው የማዝነው በእውነት። አገራችሁን አትጥሉ። አገራችሁ ጥሩ ናት። ቢሮክራሲ የትም አለ። ምናልባት የኛ ሀገር ቢሮክራሲ በጣም የሚያንገላታ፣ በጣም ነገሮችን የሚያበላሽ የሚያናድድ ሊሆን ይችላል። እንግዲህ እኔ አላቅም ከሌላው ሀገር ቢሮክራሲ። ኮምፎርት አትልመዱ። ኮምፎርት ዞናችሁን ውጡ። ኑ አገራችሁን እዩ። ምንድነው ማድረግ ያለብኝ ብላችሁ ካምፓኒዎችን አናግሩ። ካምፓኒዎችን እንትኖችን አይደለም እያልኩ ያለሁት። ግለሰብ ምናልባት ሊሸውዳችሁ ይችላል ይሆናል አላቅም።
እና ካምፓኒዎችን አናግሩ። ነገ ይሄ ቢከሰት ይሄ ይሆናል፣ ይሄ ቢከሰት ይሄ ይሆናል ብላችሁ እንደዚህ መሰቃየትም የለባችሁም። እኔ እንግዲህ 1 አመት ሙሉ መኪና ውስጥ መኪናው እኔ እንጃ እኔ አላውቅም። ልብሳችንን እንኳን በነፃ ነው የሚያጥቡልን ለተቸገሩ ሰዎች አለች። ይሄ በተለይ ደግሞ በጣም የማደንቀው አሜሪካን ሀገር ግብረሰናይ ድርጅቶች በጣም ሰውን በትክክል ሪል ያገለግላሉ። ምግብ ይሰጣሉ፣ ልብስ ይሰጣሉ። ኢቭን ገላቸውን የሚታጠቡት እዛ ሄደው ነው። ልብሳቸውን ያጥቡላቸዋል። ይሄ ቀላል ነገር እኮ አይደለም። ዛሬ ሽንት ቤት እንኳን የሚጠፋበት ጊዜ እኮ ነው ያለው አይደል እንዴ? እኛ ጋር አሁን ነው በየቦታው ሽንት ቤት እንኳን የተሰራ እና ቀላል ነገር አይደለም። እና ቤተሰቦቼ አሜሪካ ማለት ቀጥታ ከአሜሪካ ወደ ገነት የሚገባበት አይደለም፣ ከኢትዮጵያ ደግሞ ወደ ሲኦል የሚገባበት አይደለም። እና መንፈሳዊ ህይወታችንን ማጠናከር መቻል አለብን። እግዚአብሔር ይረዳናል ማለት እነዚህ ሰዎች እርግጠኛ ነኝ ይቀየራሉ፣ እግዚአብሔር ይደርስላቸዋል ብዬ ነው የማስበው። ቤት በነፃ ሊሰጧቸው ይችላሉ። ብዙ ነገሮች አሉ። አሁን ውጪ እዚህ ኢትዮጵያ ውስጥ ተቀምጠን ስናስብ ስትቸገር እንደሚረዱ ቤት እንደሚሰጡ ምናምን ነው አይደል የምታስበው? ይሄው ይሁት ሜዳ ላይ የሚያደር ኢትዮጵያዊ በጣም ብዙ አለ። ስለዚህ እዚህ ያለን ሰዎች ወደ ውጪ ለመሄድ ባንጓጓ፣ እዚህ ሀገራችን እንድትቀየር ብንሰራ። ያው ኦፍ ኮርስ የሚያናድድ ብዙ ነገር አለ። ጥላችሁ ሂዱ የሚያስብል ብዙ ነገር አለ። ግን እኛ ሄደን ማን ነው የሚቀረው እዚህ ሀገር? እነዚህ ነገሮች ማመቻቸት መቻል አለብን። ድርጅቶችም ውጭ ያላችሁት ትረዷቸዋላችሁ ብዬ ነው የማስበው። ግን በጣም ላይፋቸው ስላሳዘነኝ ለሌሎቻችሁም ደግሞ ትምህርት እንዲሆን ስላሰብኩ ነው። ምክንያቱም አስቀድመን ማሰብ መቻል አለብን። እነዚህ ነገሮች ቢመጡ በምን እወጣዋለሁ ብለን አሁን ለምሳሌ እህቴ ስትናገር ብዙ ቦታ ስራ ስትሰራ እንደነበረ፣ በኋላ ግን በቃ ታመመች። አንዳንዴም ስራ ይዘጋል እኮ አይደለ? ብዙ ተጽዕኖ መንፈሳዊም ተጽዕኖም ሊኖር ይችላል። ደስ ይላቸዋል እንደዚህ አድርገዋቸው ሜዳ ሳያቸው ባጋንንት የሚሰሩ ሰዎችና ኤኒዌይ እግዚአብሔር ይረዳታል ብዬ አስባለሁ። ቤተሰቦቼ ያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ።